አቶ ግሩም ይልማ የኪ ሃውሲንግ ፋይናንስ ሶሉሽን ፒኤልሲ ዋና ስራ አስፈጻሚ የፕሮግራሙን የመክፈቻ ንግግር ያደርጉልናል። ለባካችሁ ሞቅ አድርጋችሁ ተቀበሉልን። ቃሊቲ ማሰልጠኛ አካባቢ አልፎ ሰሞኑን ከሄዳችሁ በጣም ብዙ ፕሮግሬስ አለው። ኮንስትራክሽኑ ለኮንስትራክሽን እንግዲህ ኢሹ ማድረግ ቢድ ማውጣት ከዛ ወራ ደግሞ ተገቢ የሆነውን ዲው ፕሮሰስ መሄድ ራሱን የቻለ ሂደት ጊዜ ያስፈልገው ነበር። እንደኪ ደግሞ አዲስ ተቋም እንደመሆኑ መጠን ያንን ፌስ እንገባ መጀመሪያችን ነው ማለት ህንጻ ገዝተን ያለቀል ገና ያለ ስትራክቸሩን ገዝተን በእኛ ዲዛይን አስቀይረን ቴንደር አውጥተን ኮንትራክተሮች ቢድ አድርገው ከቢዱን ደግሞ ያን ፕሮሰስ ለኛ አዲስ ነው። ሰው ያን ሂደት ሄደናል። ቤት ያለቀለት የሚጨርስበትን ገንዘብ እንዲቀንስ በማድረግ ወጪያችን እንዲቀንስ በማድረግ የቤቱን ቁጥር ከፍ እንዲል ማድረግ ነው። በምኞት ደረጃ ሶስተኛው አማራጫችን ከመሰረቱ የኪ መንደር ብለን ባለፈው መድረክ ላይ ያሳየነው አለ። አልቲሜትሊ መድረስ የምንፈልገው የመጨረሻ እቅዳችን እዛ ላይ ነው። ያ ምንድነው? ቁጥሩን የግንባታውን ለእናንተ የምናስተላልፍላችሁን ገንዘብ መጠን በተቻለው መጠን ገንዘቡን እንዲቀንስ ማድረግ ነው። ይሄ የኪን ዓላማ ለማሳካት እናንተ እንግዲህ ያው ትረዱታላችሁ ብዬ ገምታለሁ። ኮንትራቱ በእጃችሁ ነው ያለው። ያሉትን ኢትዮጵያ ውስጥ የገቡትንም ቴክኖሎጂዎችን በደም ግንዛቤ ውስጥ ያስገባ ሊገነቡ የሚችሉ ታዋቂ ትላልቅ ፕሮጀክቶችን ይሰሩ ከአልሚዎች ጋር ስምምነት ጨርሰናል። በእኛ በኩል ምን ጠብቀው ምንድነው የሚፈለገው ቁጥር ቮሊዩም ሲደርስ ያንን ፕሮጀክታችን መጀመር ነው። የዛኔ መተን እዚህ 170 እናወጣለን ምናምን አንደለም፣ በሺዎች ነው የሚወጣው ማለት ነው። ለምን ፕሮጀክቱ በደረሰ ሰዓት እኛ አንድ ሰዓት አንድ ደቂቃ ቤት ያለቀ ቤት መጠበቅ አይችልም። እኛ ጋር ያለቀ ቤት ማስቀመጥ ሌሎች አልሚዎች ምንድነው ገዢ እስከሚያገኙ ቤት ይቀመጣል አይደል? ወራትም አመታትም ሊቆይ ይችላል። በኪ ሃውሲንግ ፋይናንስ ሶሉሽን መንደራችንን ስንጀምር ያለቀውን በአጠቃላይ እንዳለቀ እጣ እናወጣለን። ለምን ክፍያ እናንተ መክፈል የምትጀምሩት በደንብ መክፈል የምትጀምሩት ለቤቱ እናንተን ቤት ካስገባን በኋላ ነው። በፊት እንኳን እየጠየቅን አይደለም። በፊት ያለው ኮኮ በፐርሰንቴጅ ከተወሰደ በጣም ትንሽ ሆነች አይደል? በጣም ትንሽ ነች ከቤቱ አኳያ ሲታይ ማለት ነው። ገና ከገባችሁ በኋላ ነው እኮ የመጀመሪያው ክፍያ አይደል ለ50 ዓመት ከፍሉት። እሱን ቶሎ እኛ ቤታችሁ አስገብተን ያን መቀበል ለኛ ለፕሮጀክቱ ይጠቅመዋል። ከዛስ 60 ወር ወራያችሁን እየከፈላችሁ 60 ወር ኪራይ ተሰብስቦ ቋጥ ውስጥ መመለሱ ለኛ አቅም ነው። ምን ፋይናንሻል አቅም ለቀጣይ ፕሮጀክት። ስለዚህ አንድ ህንጻ ካለቀ በኋላ ቆሞ መጠበቅ የለበትም። በእኛ ፕሮጀክት ቶሎ ሊገቡ የሚችሉ ሰፊ አባላት ይዘናል። ገና ሄደን በየአደባባዩና በየመንገዱ አንጠይቅም። ቤት ትገዛላችሁ እያልን ኦልሬዲ የሚገዙ እየቆጠቡ ያሉ የሚጠባበቁ እንደናንተ በሺዎች አሉ ማለት ነው። ክብራትና ክብራን ከዚህ በመቀጠል እንግዲህ ወደ መድረክ የምጋብዝላችሁ እንግዳ እጅግ በጣም ተወዳጅ በማህበረሰቡ በጣም ከፍተኛ ተቀባይነት ያለው በጣም የሚከበር በተለይም ደግሞ የበጎነት ተምሳሌት ተደርጎ የሚነሳ ሰው ነው ብላችሁ ብዙ ማጋነን አይሆንብኝም። በተወዳጅ የቴሌቪዥን ድራማዎች፣ ፊልሞች፣ የመድረክ ቲያትሮች እንዲሁም ደግሞ አጫጭርና ተከታታይ የሬዲዮ ድራማዎች የተለያዩ ገጸ ባህሪዎችን ተላብሶ ሲጫወት እናውቀዋለን። በአርቱ ዓለም ብቻም ሳይሆን ደግሞ በበጎ አድራጎት ስራዎች ለሀገር አለሁ በማለት ቶሎ የሚደርስ የሀገር ልጅ ነው ማለት እንችላለን። በብዙ መንገድ ማህበረሰቡን ከመጥቀሙ የተነሳና መልካምነቱንም ከማየት አንፃር ደግሞ በቅርቡ ኪ ሃውሲንግ ፋይናንስ ሶሉሽን የብራንድ አምባሳደር አድርጎ ሾሞታል። ክብራትና ክብራን እባካችሁ ሞቅ አድርጋችሁ አርቲስት ይገረም ደጀኔን ወደ መድረክ ተቀበሉልን።
ጤና ይስጥልኝ እንዴት ናችሁ? ከአዲስ አበባ ዩኒቨርሲቲ እንዲሁም የኪያ ውስጥ ከፍተኛ የሥራ አመራር አጠቃላይ ስታፍ እዚህ የተገኛችሁ ጥሪ የተደረገላችሁ ጋዜጠኞች፣ የኪነ ጥበብ ባለሙያዎች በተለይ ደግሞ ቅድም ግሩምም እንዳለው እድል ብሎ ቢቀናችሁ ተመዝግባችሁ እየተጠባበቃችሁ ያላችሁ ባለ እድለኞች እንኳን ደህና መጣችሁ ለማለት እወዳለሁኝ። እንግዲህ የዚህ በጎ ዓላማ አምባሳደር በመሆኔ ያው ደጋግሜ ተናግሬዋለሁ። በጣም ደስተኛ ነኝ። ትልቅ ዓላማ ነው። ኢትዮጵያ ላይ ያው እንደሚታወቀው ኢትዮጵያ ላይ ሳይሆን ዓለም ላይ የቤት ችግር መሰረታዊው ነገር ነው ብዬ አስባለሁ። በተለይ ደግሞ ከኢትዮጵያም አዲስ አበባ ላይ ያለ የቤት ችግር ግልጽ ነው። በጣም ግልጽ ነው። ብዙ ፐርሰንቱ ሰው በቤት ኪራይ ውስጥ ነው ያለው። ቤቶችን ደግሞ እንደምናቀው መሬት ላይም ያለውን የተሰሩ አፓርታማዎችን ገዝቶ ደግሞ ለመኖር ካለው የገቢ ሁኔታ አንፃር ደግሞ በጣም ከባድ ነው። ከዛ አንፃር እንደ መፍትሄ ኪ ሃውሲንግ ይዞ የመጣው ሐሳብ የሚደገፍ በጣም በጎ ነው። ቅድም ግሩም ብሎታል። እዚህ ቤት ውስጥ ያላችሁ በተቀላላ ስለ ኪ ሃውሲንግ በቂ መረጃ ያላችሁ ብትሆኑም በዚህ በቀጥታ ስርጭት የሚከታተሉ በርካታ ሰዎች ስላሉ ሐሳብ ቢደጋገምም ተደጋግሞ መተላለፍ ደግሞ አለበትና የሚሰማኝን የተወሰነ ነገር እንድል እንደምትፈቅዱልኝ ተስፋ አደርጋለሁኝ። ግሩሜ መጨረሻ አካባቢ የተናገረውን ነገር ነበረ በጣም አስፍቼ ማውራት የፈለኩትኝ፣ ግን ልክ እንዳወራ ሰው ወይ እንደተነጋገረ ሰው ነው ግሩሜ እዚህ መድረክ ላይ መጥቶ ያወራው። የማወራውን ሐሳብ ሼር አላረግንም፣ ቁጭ ብለን ስብሰባ አልተቀመጥንም። በጣም ገርሞኛል። ኪ ሃውሲንግ በተወሰነ እንግዲህ ባለይ መረጃ የዕቁብ አይነት መንፈስ ያለው ይመስላል። ማለት የጋራ ቤተሰብ መፍጠር ላይ ያተኮረ ነው። አንደኛው ሲከፍል ለአንደኛው ዕቁብ ይወጣል፣ አንደኛው ሲጥል ለአንደኛው ይተርፋል። በእንዲህ አይነት መልኩ ነው የምናደርገው። ዕቁብ ሲሆን ዋስ እንጠራለን። ለኔ ወይ ፍቄ ወይ ዮቤ ዋስ ሲሆኑኝና ይገረም እንደው ባይጥል ባይችል እንኳን እዮብ ወይ ፍቄ ወይ ግሩሜ አሊያም ቸሬ ዋስ ይሆናሉ ተብሎ ይጠራል። በዚህኛው ሲስተም ደግሞ ልክ እንደ ኢትዮጵያ መድን ድርጅትም ይሁን ራሱ ኪ ሃውሲንግ እያቋቋመ ያለው የፋይናንስ ተቋምም ይሁን ይሄንን ክፍተት እንዲደፍን ሆኖ እዚህ ያሉት ሰዎች ማህበርተኛ ወይም ዕቁብተኛ ሆነው በረጅም ጊዜ ቤት እንዲኖራቸው የማድረግ ጥበብ ነው ያለው። የሚገርማችሁ ነገር ኪ ሃውሲንግ እንደማንኛውም ሰው ፕሮሞሽኑ ሲሰራ እኔ አምባሳደር ከመሆኔ በፊት መረጃውን ልክ እንደሰማው በጣም ደስ አለኝና ይሄንን ነገር መመዝገብ አለብኝ አልኩኝ። አሰብኩት፣ ካልኩሌት አደረኩት፣ አወጣው አወረድኩኝና በጣም በጎ ሐሳብ ነው። እውነት ለመናገር 1997 ዓመተ ምህረት ቤት ከተመዘገቡ ሰዎች መካከል ነን። 97 ሳይደርሰን 2005 ደረሰ። 2005 ደግሞ አዲሱ ተባለና ወረቀት 60/40 ምናምን የሚባል ነገር መጣና 60/40 ስናሻሽል የ97ቱን ቀደድኩኝና ሚስቴን አስመዘገብኩኝ። ምክንያቱም ለሴቶች 30% ቅድሚያ ያለው ስለተባለ ማለት ነው። 20 ዓመት አልደረሰንም ማለት ሌሎች ሶሉሽኖችን እየተጠቀምን ነው ማለት ሌሎች አማራጮችን ለመጠቀም ሞከርኩኝ እንጂ ጠብቀናል በትግስት 20 ዓመት። ድንገት አፎርድ ማድረግ ብንችል ኖሮ 10 ሚሊዮንም ይሁን 5 ሚሊዮን 20 ሚሊዮንም ይሁን እንዳቀማችን እንደኑሯችን ሁኔታ ሆጨጭ አድርገን እንገዛ ነበረ። ያንን ማድረግ ስላልቻልን ነው አይደለ ቁጭ ብለን ያንን እድል የምንጠብቀው። ስለዚህ ይሄኛው በራሱ እንደ ቤተሰብ የተመሰረተ ከመሆኑ አንፃር አሰብኩኝና መመዝገብ አለብኝ አልኩና ተመዘገብኩኝ። እኔ ብቻ አይደለሁኝም፣ ቅድም ግሩሜ ብሎታል። ወንድም እህቶቼ ውጪ ያሉ አንዳንዶቹ አቅም አላቸው። ለምሳሌ ታላቅ እህት ያቀም ስለነበራት መጣችና ከአንድ ሪል ስቴት ወስጄ አስጎበኘኋትና 2 መኖሪያ ቤቶች በአንድ ጊዜ ገዛች ክፍል አድርጋ። በሰዓቱ 10 ምናምን ሚሊዮን ነው የዛሬ 8-7 ዓመት። አሁን ልንገዛው በማንችለው ሁኔታ ላይ ነው። ብቻ ገዛች። ያኔ እሷ 2 ቤት በ10 ምናምን ሚሊዮን ገዝታ አሁን አንዱን ቤት 20 ሚሊዮን ብር ትባላለች
በሰዓቱ ገዝታ። ሌላው ቤተሰቤ ደግሞ ወይም እህቶቼ ደግሞ ያንን አፎርድ ማድረግ አይችሉም። ቤት ግን እንዲኖራቸው ፈልግ ነበር። ስለዚህ ያለኝ አማራጭ ምንድነው? ይሄ ኪ ሃውሲንግ በረጅም ጊዜ ፕሮሰስ የተወሰነ ነገር እየቆጠቡ ለምን የቤት ባለቤት አይሆኑም? የኔን ወንድም ወይ የኔን ቤተሰብ ብቻ ሳይሆን የባለቤቴን ቤተሰቦች ውጪ ስለነበሩ ይሄንን አማራጭ እንዲጠቀሙ አደረኩኝ። ጓደኞቼም እንዲገቡ አደረኩኝ። ይሄንን ሳደርግ ከኪ ሃውሲንግ የተቀበልኩት ኮሚሽን የለም። በሰዓቱ አላወራኋቸውም። አሁን ሲናገሩ ይዛኔም ሰው ላመጣ ሰው እኮ ኮሚሽን ነበረ ምናምን ይባላል። እኔ ዋናው ምንድነው የምፈልጋቸው ሰዎችንና ፍቄን ምናምን ጓደኞቼንም መክራቸዋለሁ። ለምን ወደዚህ ሐሳብ አትመጡም? ለምን አትገቡም እያልኩኝ ማለት ነው። ስለዚህ በእኔ በኩል ብቻ አምባሳደር ሳልሆን ገና ማስታወቂያውን እንደሰማው የተወሰነ ቁጥር ያለው ሰው ምን አድርጌያለሁ? እንዲመዘገብ አድርጌያለሁ። ይሄንን ስታደርግ ምን ዋስትና ነበረ? አሁን የብዙዎች ጥያቄ አምባሳደር ከሆንኩኝ በኋላ በርካታ ሰዎች የሚጠይቁት ነገር ከዚህ ከመኖሪያ ቤት ጋር ተያይዞ በቀደመ ጊዜ በነበሩ ክፍተቶች ወይም መጭበርበሮች ሁሉንም በአንድ የመደመር ሁኔታ ስላለ እሱ ክፍተት ከባድ ነው። ስለዚህ ጠጋብዬ መመርመር የቻልኩት ነገር ምንድነው? ለስራ ማስኪያጃ ከሚወጣው ነገር ውጪ ገንዘቤ በዝግ አካውንት ይቀመጣል። እጣ አወጣጡንም እንደምታዩት ገለልተኛ በሆነ ተቋም ይመራል። ስለዚህ የፈለገ ቢሆን የምቆጥበውና ካፒታል ያስቀመጥኩት ገንዘቤ የትም አይሄድብኝም። ስለዚህ ያንን ነገር አንደኛ ጋራንት ይሰጠኛል። ሌላው የተወሰነ ቁጥር ያለው የ20 ሺህ ሰው ውስጥ መካከል መክፈል ባይችል እንዴት ነው የሚደረገው? ልክ የኢትዮጵያ መድን ድርጅት የኢንሹራንስ ከቨር እንዳደረገው ሁሉ ባይችል ወይ የተለያየ ችግር ቢገጥመው ያንን ከቨር ሊያደርግ የሚችል ተቋም አለ። ራሱ ኪ ሃውሲንግም እያጠናከረ ያለው ነው። ስለዚህ እርግጠኛ የሆንኩበትን ነገር ነው ቤተሰቦቼን እንዲገቡ የምጋብዘው ማለት ነው። እዚህ ጋር ይሄንን ስል ሁልጊዜ ጠባቂ ባንሆን የሚል ነገር አለኝ። አንዳንዴ አክሲዮኖችን ገባና ብዙ ሰዎች አክሲዮን የተለያየ ነገር ይገቡና ምን ያደርጋሉ? ልክ አመት ላይ ጠቅላላ ጉባኤ ላይ ይመጡና ለምንድን ነው ያላተረፈው? ለምንድን ነው እንደዚህ ያልሆነው? ምናምን የሚል ጥያቄ ይጠይቃሉ። ምን አድርገናል? ልክ አክሲዮን ስንገባ እኮ የኔ ነው። የኔ አክሲዮን ላይ ሰዎች አክሲዮን እንዲገዙ ባለቤት እንዲሆኑ አክሲዮኑ እንዲያድግ ተቋሙ እንዲደራጅ የራሳችንን ኃላፊነት በምን አይነት መልኩ ተወጥተናል? ቅድም ግሩሜ ብሎታል። ኃላፊዎች አሉ። አይኖ ለስራ ማስኬጃ ተመድቦ እየሰሩ ያሉ ሰዎች አሉ። በእነሱ አቅም ብቻ ነው የሚከወነው። ምክንያቱም ወለድ የለውም፣ ከወለድ ነፃ ነው ይሄ ነገር። ስለዚህ የሁላችንም የጋራ ጥረት ቤቱን የምናገኘው በጋራ ጥረታችን ነው ማለት ነው። ግሩሜ ትናንትና እያሰብኩ የነበረው አሁን አንተ የተናገርከው ነገር 20 ሺህ ሰው ተመዝግቧል አይደል? መጀመሪያ ነገር 20 ሺህ ሰው ማመን አለበት፣ እምነት ሊኖረው ይገባል። እሱ መሰረታዊው ነገር ነው። የሆነች ነገር በተንገራገጨች ቁጥር ለምሳሌ ከባንኮች ጋር በነበረ ክፍተት ምክንያት እሱን ማረም እስኪቻል ድረስ በነበሩ ክፍተቶች ብዙ ጥያቄዎች ይነሳሉ። ጥያቄዎች አይነሱ አይደለም፣ ጥያቄዎች መነሳት አለባቸው። ግን ቶሎ ከሚመለከተው አካል መረጃ ወስደን ክፍተቱን ደፍነን እዚህ ያለው ወይም ደግሞ እየተከታተለ ያለው የኪ ሃውሲንግ 20 ሺህ ሰው እምነት ከሌለው በስተቀረ ሌላ ሰው መጋበዝ አንችልም። ስለዚህ መጀመሪያ የተመዘገባችሁ ሰዎች ስላደረጋችሁት ነገር እምነት ሊኖራችሁ ይገባል። ሌላው ግን በጣም ቀላል ነው። ለምሳሌ እኔ ቢያንስ 5 6 ወይ 7 እስከ 10 ሰው አስመዝግቤያለሁ አይደል? 20 ሺህ ሰው አለን ተመዝጋቢ። 20 ሺህ ሰው ሁለት ሰው ቢያመጣ ሁለት ሰው ብቻ ቢያመጣ አንድ ሰው ደግሞ ማምጣት ይቻላል። ማንም ሰው የሚፈልገው ስለሆነ ሁለት ሰው ቢያመጣ ስንት ሰው ነው? 40 ሺህ ሰው አይደል? 40 ሺህ ሰው ሲገባ ስንት ሆነ? 60 ሺህ ሰው ሆነ። የመጡት 40 ሺህ ሰዎች አንዳንድ ሰው ቢያመጡ 100 ሺህ ሰው ሆነ ማለት ነው። በጣም ቀላል ነገር ነው ይሄ። ጉልበታችንን ኢነርጂያችንን ምናምን ገንዘባችንን ሉዝ የምናደርግበት ጉዳይ አይደለም ማለት ነው። ስለዚህ ከእያንዳንዳችን ከአባላቱ በጎ ነገር ስለሆነ ጓደኞቻችን፣ ቤተሰቦቻችን ቤት ቢኖራቸው መልካም ስለሆነ ይሄ እማወራችሁ የቲያንሽ አይነት ቢዝነስ አይደለም። ቢመጡ ይጠቀማሉ ነው። ቁጥሩ ከጨመረ ደግሞ ቅድም ግሩሜ ብሎታል፣ የምናወጣቸው የቤት ቁጥሮች ከፍ እያሉ ይሄዳሉ። ቁጥሩን ከፍ ለማድረግ ምን መሆን አለበት? የተመዝጋቢው ቁጥር ከፍ ማለት አለበት። አንደኛ። ሁለተኛ ደግሞ የሚመጡት ሰዎች ተጠቃሚ አይደሉም ወይ? በደንብ ተጠቃሚ ናቸው። ይሄንን የቤት ስራ ይዘን ከሄድን ሁለት ሰዎች ብቻ የተመዘገብነው ብናመጣ የቤት ስራችንን ሰራን። ቢያንስ 100 ሺህ ሰው ይቀመጥልን ብሏል የኪ ሃውስ አመራር። በ100 ሺህ ሰው የሚያመጣውን ለውጥ ለመታዘብ ያብቃን ብዬ ነው የማስበው። በተረፈ
በትግስት እንጠብቅ። ቅድም ብያለሁኝ። ለምሳሌ ገንዘብ ቢኖረን ኖሮ ኪ ሃውሲንግ ምን እንሰራለን አርላ ገንዘብ ቢኖረን ቀጥታ ሄጄ ሪል ስቴት እንደምን አለ ሰላም ነህ ምናምን ብዬ ገንዘቤን ከፍዬ መውሰድ እችላለሁ ቤት። እሱን ማድረግ ስላልቻለን በረጅም ጊዜ ኪሳችንን በማይጎዳ ከደሞዛችን ካለን ከምንቆጥበው ነገር ጋር ተመጣጣኝ በሚሆን መልኩ ያለንን ነገር ሊያስጠብቅልን የሚችል ኪ ሃውስ ስለሆነ በረጅም ፕሮሰስ እንወስዳለን ብለን ከመጣን ዘንዳ ተቋሙን የምንጠይቀው እኔ የምጠይቀው ለምሳሌ አሁን እንደ አምባሳደር የሚለውን ተውትና እኔ የምጠይቀው እንደ አንድ ተመዝጋቢ ከ0 ዓመት እስከ 10 ዓመት ድረስ ቤት እሰጣለሁ ብሎኛል። ዛሬ ቢደርሰኝ እሰየው፣ አለበለዚያ ግን እስከ 10 ዓመት ተጠብቃለሁ ማለት ነው ትርጉሙ። ስለዚህ በዛ ልክ ብናየው ማለት ዋናው ዛሬ 50 ሰው ወጣ 100 ሰው ወጣ 1000 ሰው ወጣ ይሄንን ፕሮሰስ በ10 ዓመት እንጠቀልለዋለን ነው። ለመጠቅለል ግን ሁላችንም በጋራ እንስራ። እንደተባለው እዚህ ውስጥም ሊሆን ይችላል ወይ ደግሞ በየቤታችሁ ሆናችሁ ይሄንን እየተከታተላችሁ ያላችሁ የኪ ሃውሲንግ ተመዝጋቢዎች እድለኛ መቼም 100 ምናምን ሰው ተብሏል። 100 ምናምን ሰዎች ከወዲሁ እንኳን ደስ አላችሁ ለማለት እወዳለሁ። አሁን ያወራነው አጠቃላይ ለአባላቱ ነው። ነገር ግን እንደው ኪ ሃውስ ምን ይመስላል ብላችሁ በዚህ በቀጥታ ስርጭት ላይ የገባችሁ ያልተመዘገባችሁ ሰዎች ደግሞ ዛሬ ነገ እያላችሁ የነበረ መጣችሁ ቢሮአችን እንድትመዘገቡ እንጋብዛለን። መልካም እድል እዚህም ላላችሁ ውጪም ላላችሁ እመኛለሁ። አመሰግናለሁ። ግን ያወጣጥ ስርዓቱ ምን ይመስላል፣ አጠቃላይስ ያለው ሂደት ምን ይመስላል የሚለውን አቶ ቸርነት መንግስቴ የኪ ሃውሲንግ ቺፍ ማርኬቲንግ ኦፊሰር ናቸው። አንተ ልበለው መሰለኝ። ስለዚህ እሱ መጥቶ ገለጻ ያደርግልናል። እንግዲህ ቀጥታ እየተከታተላችሁ ያላችሁም ተመዝጋቢዎችም ቤተሰቦችም እንዲሁም ደግሞ እስቲ ይሄ ነገር ምንድነው እነዚህ ሰዎች ምንድነው የሚሉት ብላችሁ እያያችሁ ያላችሁ በሙሉ በቅርቡ እንደምትቀላቀሉን ተስፋ እናደርጋለን። ይደርሰኝ ይሆን ብላችሁ እየተከታተላችሁ ያላችሁ ደግሞ ሁላችሁንም ከወዲሁ እዚህም ያላችሁትን መልካም እድል እንመኛለን። ከገለጻው ቀጥታ የምናልፈው ወደ እድል አወጣጡና እጣ አወጣጥ ስርዓቱ ስለሆነ ከወዲሁ መልካም እድል እየተመኘው አቶ ቸርነት መንግስቴን ወደ መድረክ ጋብዛለሁ። ሞቅ አድርጋችሁ ተቀበሉልኝ ባካችሁ። ኪ ሃውሲንግ ፋይናንስ ሶሉሽን ሲመሰረት ፕሮፖዛሉን የቀረጸው ቃልም የተገባለት ከተለያዩ ተቋማት ማለት ነው። እነዛ ተቋማቶች እነማን ሊሆኑ እንደሚችሉ ትገምታላችሁ። መነሻው የፕሮጀክቱ ቁጥር 100,000 ስለሆነ ነው። ከዛ አልፎ ተርፎም ሞዴሉ መሰረት ያደረገው ኢኮኖሚስ ኦፍ ስኬል የምንለው ጽንሰ ሐሳብ ላይ ነው ብለን በተደጋጋሚ ገልጸናል። ኢኮኖሚስ ኦፍ ስኬል ማለት ማስ ፕሮዳክሽን ዊዝ ሚኒማል ፕሮፊት ፐር ዩኒት ነው ማለት ነው። በጣም ብዙ ባመረትን ቁጥር በጣም ብዙ ተጠቃሚ በፈጠርን ቁጥር ፕሮጀክቱ ይሳካል ማለት ነው። እዚህ ላይ መሰረት ያደረገ ሞዴል በመሆኑ ነው እንግዲህ 100,000 የምንለው። ከአገልግሎት ጋርም በተገናኘ ኪ ሃውሲንግ ከእያንዳንዱ አባል በቀን የሚያገኘው የአገልግሎት ክፍያ ቀላል የሚባል ብር አይደለም። አንድ አባል ኪ ሃውሲንግ ፋይናንስ ሶሉሽን ለሚሰጠው አገልግሎት በቀን የሚከፍለው 5 ብር ከ36 ሳንቲም ለ30 ዓመት ነው። ወይም ሲባዛ አሊያም ሲደመር 70,000 ብር ከተመዘገባችሁበት ዕለት አንስቶ በጠቅላላው በ30 ዓመት ውስጥ የምትከፍሉት የአገልግሎት ክፍያ 70,000 ነው። 70,000 ከአንድ ሰው አያዋጣም፣ ከ100ም አያዋጣም፣ ከ1,000ም አያዋጣንም እንደ ኪ ሃውሲንግ ፋይናንስ ሶሉሽን። ምክንያቱም ሴክተሩን በደንብ እናውቀዋለን፣ ያለንበት ነው የግንባታውን ዓለም ማለት ነው። ከአንድ ሰው ካላዋጣ ከ20,000 ሰው ያዋጣል። ከ40,000 በጣም ጥሩ ነው። ከ60 ምንም አይልም። ከ80ም እንደዚህ፣ ከ100 ደግሞ በጣም ደስ ይላል። በዚህ መነሻነት ነው 100,000 የምንለው። ከቁጥሩ ጋር ሌላ የተለየ ግንኙነት ኖሮን አይደለም፣ ሞዴሉ የተመሰረተበት ቁጥር ስለሆነ ነው እንጂ። ይህንን እንግዲህ ከዚህ በፊት በተደጋጋሚ ብለናል። ዛሬም ማይክ ካገኘን አይቀር እንድገመው በሚል ነው። ታቁታላችሁ። በቀጣይ ወደ እድለኛ መለያ መርሃ ግብሩ የዕለቱ ዋና አጀንዳ ወደ ሆነው ጉዳይ ነው የምንሄደው። ይህ መርሃ ግብር እንደምታውቁት የሚከናወነው በማን ነው? በአዲስ አበባ ዩኒቨርሲቲ ነው።
አዲስ አበባ ዩኒቨርሲቲ ይህንን እድለኞችን የመለየት መርሃ ግብር ያከናውናል። የምታውቁት ነገር ነው። ነገር ግን አብዛኞቻችሁ እዚህ ቤት የተገኛችሁት ከዚህ በፊት ተሳትፋችሁ ለታውቁ ትችላላችሁ። ሂደቱ ምን ይመስላል? በኪሲኤችኤፍ ሞዴል አሰራር መሰረት እዚህ መርሃ ግብር ውስጥ የሚካተቱት ወርሃዊ ቁጠባቸውን እስከ መጨረሻው ድረስ የከፈሉ ወይም ይህ ዕጣ ከመውጣቱ በፊት እስካለበት ወር ወይም ቀን ድረስ የከፈሉት ናቸው። እነዚህን የምንወስደው ከሲስተም ነው። ምንም አይነት የሰው ንክኪ የለም። ሲስተሙ ደግሞ አንድ ሰው ወርሃዊ ቁጠባውን በአግባቡ መቆጠቡን የሚነግረን በምን አማካኝነት ስንከፍል ነው? በኪ መለያ ቁጥር አማካኝነት ስንከፍል ነው። በዚህ በኪ መለያ ቁጥር ትክክለኛውን ከነሱ የሚጠበቀውን ከ2000 ብር ጀምሮ ያለውን ወርሃዊ ቁጠባቸውን የቆጠቡትን 15860 ሰዎች ዛሬ ሚያዝያ 30 2017 ዓመተ ምህረት በመናከናውነው እድለኛ መለያ መርሃ ግብር ውስጥ አካተናቸዋል። አዲስ አበባ ዩኒቨርሲቲን ወደዚህ መድረክ እጋብዛለሁ። የአዲስ አበባ ዩኒቨርሲቲ ባለሙያዎች ያው የምታውቋቸው ሁለቱም እዚህ ተገኝተዋል። እነ ዶክተር እልፊዮስን ወደዚህ መድረክ ጋብዛለሁ። እነሱ የተወሰነ ማብራሪያ እስኪሰጡ ድረስ አስተባባሪዎች ጠረጴዛና ወንበሩን እዚህ ላይ ያስቀምጡልናል። እነ ዶክተርን ወደዚህ በጭብጨባ ሸኙልኝ እባካችሁ። እንደምን ዋላችሁ። ለማህበርተኞች እንኳን አደረሳችሁ። አክቹአሊ የኛ ሮል የታወቀ ነው። ከዚህ ቀደምም ስናደርግ እንደነበረው ግዴታቸውን ያሟሉ እናንተ የተስማማችሁባቸውን የአባላት ስም ዝርዝር በሃርድ ኮፒም በሶፍት ኮፒም እንቀበላለን። የናንተ የተመዘገባችሁበት የከፈላችሁበት ሌሎች ሲስተሞች ጋር እኛ ምንም አይነት ንክኪ የለንም። እኛ ዛሬ የምትሰጡንን ዳታ ይዘን ከዛ ውስጥ እድለኞችን የመለየት ስራ ነው የምናከናውነው ማለት ነው። ያንን ለማድረግ የምንከተለው ከዚህ በፊትም ስናደርገው እንደነበረ መጀመሪያ በፍላሽ ዲስክና በሃርድ ኮፒ መረጃውን ኪያውሲንግ እናንተ ባላችሁበት እዚህ ያስረክበናል። ያንንም ቀጥታ እዚህ ከፍተን የሰጡን ምን እንደሆነ እናያለን። እናንተም ታያላችሁ ማለት ነው። ቁጥሩን ከ15000 ነምበሩንም ያለበት ደብዳቤ ይሰጡናል። ስለዚህ ያንኑ ደብዳቤ ተቀብለን የተጠቀሰው ቁጥር መሆኑን ቼክ እናደርጋለን ማለት ነው። ይህንን ስናደርግ በሃርድ ኮፒም የሚመጣ አለ። 3 ከናንተ መካከል 3 ሰዎች ከኛ ጋር አብረው ራንደም ቼክ የተወሰነ ራንደም ቼክ እናደርጋለን። ከዛ ባሻገር ግን እያንዳንዱን የተመዘገበውን ስክሮል አድርገን እናሳያችኋለን። የመጨረሻው ቁጥር ያ የተሰጠን ቁጥር መሆኑን እናያለን ማለት ነው። 0 ነው የሚለውንም እናሳያችኋለን። ከዛ ያንን ካደረግን በኋላ ቅድም እንዳልኩት በእያንዳንዱ ምን ያህል ቤት የ3 መኝታ ቤት 2 መኝታ ቤት 1 መኝታ ቤት የሚለውን ቁጥሮች ሴቲንግ ላይ እናስገባለን። ቁጥሮች ስላሏቸው እነሱን ካስገባን በኋላ ከዛ ምን ትጠብቃላችሁ? ምደባው ይከናወናል ማለት ነው። ከዛ እዚህ ላይ ስም ካለ ቅድም ግሩም ሲል እንደነበረው ጸሎት ያረጋችሁም ጸሎት አድርጉ ብሏል። መመሪያም ይዩ ሲል ስለነበረ መመሪያም እያያችሁ ካላችሁ ከኛ ጋር ለጊዜው ጸሎታችሁንና መመሪያ የቤት ማስተላለፊያ እንትኑን አቋርጣችሁ ከኛ ጋር ትከታተላላችሁ። ከዛ በፊት 3 ሰዎች እንድትመርጭልን ወደ አንቺ አስተላልፋለሁ። እኛ ፕሮግራሙን እናከናውናለን። በድጋሚ እንግዲህ መልካም እድል እንመኝላችኋለን። በያላችሁበት ሆናችሁ በቀጥታ እየተከታተላችሁ ያላችሁም እንዲሁ መልካም እድል። አቶ ግሩም እናመሰግናለን። እንግዲህ የሰነድ ርክክቡ ተደርጓል። ከዚህ ሰዓት ጀምሮ የአዲስ አበባ ዩኒቨርሲቲ ተወካዮች
ሲስተምን በመጠቀም ባለድሎችን እጣ የሚያወጡበት ስነ ስርዓት የሚጀመር ይሆናል። ለሁላችሁም መልካም እድል። በአባይ ቲቪ ፌስቡክ ገጽ እንዲሁም ደግሞ በኪ ሃውሲንግ ፌስቡክ ገጽ የምትከታተሉን በሙሉ ለእናንተም መልካም እድል ይሆንላችሁ። እሺ እዚህ ጋር የተጻፈልንን ደብዳቤ አነባለሁ። ለኛ ነው የተጻፈው። ጉዳዩ እድለኞችን የኪ ሲኤችኤፍ ተመዝጋቢዎችን እንድትለዩልን ስለመጠየቅ እንደ ኤሮፓውያን አቆጣጠር ህዳር 8 ቀን 2023 ዓመተ ምህረት ኢንስቲትዩታችሁ ከድርጅታችን ጋር በተፈራረመው ውል መሰረት እድለኛ የኪ ሲኤችኤፍ ተመዝጋቢዎችን በእጣ የመለየት ስራው የሚያከናውነው የአዲስ አበባ ቴክኖሎጂ ኢንስቲትዩት መሆኑ ይታወቃል። በዚህም መሰረት ዛሬ ሚያዝያ 30 ቀን 2017 ዓመተ ምህረት በሚከናወነው የኪ ሲኤችኤፍ ተመዝጋቢዎች እድለኞችን የመለየት መርሃ ግብር ብቁ የሆኑ የኪ ሲኤችኤፍ ተመዝጋቢዎችን በአጠቃላይ 15860 ሰዎችን ከዚህ ደብዳቤ ጋር በተያያዘ 209 ገጽ ሰንጠረዥ እንዲሁም በሶፍት ኮፒ በፍላሽ የገለጽን ሲሆን ለእድለኛ የኪ ሲኤችኤፍ ተመዝጋቢዎች የሚተላለፉ የቤቶች ብዛት እንደሚከተለው ይሆናል። ባለ 1 መኝታ ቤት 26፣ ባለ 2 መኝታ ቤት 61፣ ባለ 3 መኝታ ቤት 87 ድምር 174 ከሰላምታ ጋር ፊርማና ማህተም አለው ማለት ነው። ዝግጁነታችሁን እስቲ በጭብጨባ 174 ቤቶችን ለባለ እድሎች እጣ የሚወጣላቸው ይሆናል። ዛሬ በድጋሚ አሁንም እድል ከእናንተ ጋር እንድትሆን እናከናውነው። የገቡት አሉ፣ የሚመደቡት ቤቶች አሉ። እስካሁን እጣውን አላወጣንም። አሁን ቀጣዩ ስቴፕ የምናደርገው ምንድነው? እጣውን የማውጣት ሂደቱን ነው የምናከናውነው ማለት ነው። ስለዚህ እዚህ ጋር የኪ ሲኤችኤፍን ዋና ስራ አስኪያጅ መጥተው ክሊክ ያደርጉልናል። እንግዲህ ሞቅ አድርጋችሁ ተቀበሏቸው። ይሄንን ነው እንግዲህ ስንጠባበቅ የቆየ ነው። አሁን ይህቺ በተን ክሊክ ስትደረግ ሲስተሙ ራንደምሊ እድለኞችን የሚመርጥ ይሆናል። እድል ከሁላችሁም ጋር ትሁን። እናመሰግናለን አቶ ግሩም። ለሁላችሁም መልካም እድል በድጋሚ። አሁን ሲስተሙ ላይ በቀጥታ የባለ እድል ሰዎች ስም ዝርዝርና የትኬት ቁጥር ነው የሚዘረዘረው ማለት ነው። በጣም ጥሩ። ባለ እድሎች እኛ ስራችንን ጨርሰናል። አይ ቲንክ የሚዲያ ባለሙያዎች ስማቸውን መጥራት ይችላሉ ማለት ነው። እንኳን ደስ አላችሁ በድጋሚ። ሳምሶን ረታ እሸቱ፣ ኪዳኔ አዲስ ኃይለ ሚካኤል፣ አለማየሁ ሳሙኤል ፎራ፣ ኤርሚያስ አበበ አማረ፣ ስንታየው አካሉ አበጀ፣ ገብረ ህይወት ረዳይ ዮሐንስ፣ ዘይነብ ፈንቴ ታረቀኝ፣ አማል አቡበከር ዘያድ፣ አበባ በሪሁን እምባዬ፣ ሀብታሙ ፀሐዬ የኔነ፣ ትግስት ካሳሁን አፈወርቅ፣ ፍቅርተ ዘውዱ አስፋው፣ ታደለች ተረፈ በለው፣ ፋረሃ መሐመድ በክር፣ ትግስት አባተ አውራገው፣ አበራ አበበ መልካ፣ በረከት ተፈሪ ብለን እናቆም መሰለኝ፣ ይታረፍ አየለ፣ አዲስ ዓለም ይልቃል፣ ሮዛ ጌትነት፣ አዲሱ ገነት፣ ኃይለ ሚካኤል ከተማው፣ ብርሃኔ ገብረ ጻድቃን። እዚህ ያላችሁ ካላችሁ ወደዚህ ወደኛ መምጣት ትችላላችሁ። ብርሃኔ ገብረ ጻድቃን፣ ሩት ጋሻው፣ ሰለሞን ሞላ፣ ኃይላይ ገብረ መድን፣ ነስራት ጀማል፣ ማህሌት ብርሃኑ፣ ሚካኤል ተስፋዬ፣ አንተነህ መርሻ፣ ህይወት ገብረ ኪዳኔ፣ ካሰች አየለ፣ ዝናሽ ለጋ፣ ማህሌት ቢታው፣ ጀሚል ሸዋራ፣ ጌታቸው ጥሩነህ፣ ዘላለም ዋሲሁን፣ ሙሉቀን ተሾመ፣
ምን ያህል በንቲ፣ ኃይለ ማርያም መኮንን፣ ኢማድ መሐመድ፣ ባህርነሽ ፈለቀ፣ ኃይለ ጊዮርጊስ ደስታ፣ ጽዮን እንዳለ፣ ሲሳይ አምሳሉ፣ አይናለም ኃይሉ፣ ሰላም ተስፋዬ፣ ትግስት ከፈለኝ፣ ሀያት ሁሴን፣ ሀብታሙ ሳህሉ፣ ዙመያ ኤርሚያስ፣ መልካምነሽ ወዳጁ እንኳን ደስ አላችሁ። ወደዚህ ወደ መድረክ እንድትመጡልን በአክብሮት እንጋብዛለን። እንኳን ደስ አላችሁ። ሀብታሙ ሳህሉ፣ ዙመያ አሊ፣ ኤርሚያስ ሽብሩ፣ መልካምነሽ ወዳጁ፣ ሃና ሙላት፣ ከማል ኢሳ፣ ካሳሁን ታደሰ፣ ይሺ ገዛኸኝ እንኳን ደስ አላችሁ። ኪሩቤል ወርቁ፣ አስቴር ብርሃኑ፣ ቤዛ ግርማ፣ አስራት ቶንጆ፣ ሚኪያስ ጌትነት፣ ወርቄ ሰቦቃ፣ ይታያል ሰንደቁ፣ ወይንሸት መንገሻ፣ ሁሴን ናስር፣ ሳሙኤል ኃይሉ፣ ቤተልሔም አለማየሁ፣ አኒሻ ኖሪዬ፣ ጸጋ ሰለሞን፣ ትግስት ምግባሩ፣ ዳግማዊ የሺጥላ፣ ሂሩት ግዛው፣ ይትባረክ አመሃ፣ ያሬድ ኃይሉ፣ ክብሮም ተክሌ፣ አብነት ወልደ ሐዋርያት፣ ኢማኑኤል ደጉ፣ ቢንያም ዮሐንስ፣ መስፍን አያኑ፣ ስንዱ ንጉሴ፣ ጸደንያ ክፍሌ፣ ወንደሰን ታደሰ፣ ዶክተር አበረ አሻግሬ፣ ለምለም ደስታ፣ ለምለም አሰፋ፣ ሙሴ ኃይሌ እንኳን ደስ አላችሁ። ሞቅ አድርጉላቸው ባካችሁ። እነዚህ እንግዲህ ባለ 3 መኝታ ቤት አሸናፊዎች ወይም ባለ ዕድሎች ናቸው። እንኳን ደስ አላቸው። ባለ 2 መኝታ ደግሞ ባለ ዕድለኞች መቅደስ ወልዴ፣ ሲሳይ ሙሉጌታ፣ ዮሴፍ ተሾመ፣ ጴጥሮስ አሰፋ፣ ዮሐንስ ጥሩነ፣ አስማ ዘይኔ፣ ወዴ ካሰው፣ ጌታሁን ቢያርጎ፣ ዘዮሴፍ ኃይሌ፣ እንቻለው ከፋለ፣ መላክ ገበየው፣ ሃና የሺዋስ፣ ኤልሳቤጥ መኩሪያው፣ ወንዱ አንዳርጌ፣ አንዱ ዓለም ካሳሁን፣ ሰላም ተክለ ሃይማኖት፣ ጌታቸው ታደገኝ፣ ፍቅር ተዘውዱ፣ አምናው ካሳሁን፣ ዮናስ ለማ፣ አልማዝ ግዳይ፣ አሞኝ ፈረደ፣ አያልሰው ሰለሞን፣ አደመ ጫሌ፣ ሲሳይ ወርቁ፣ ፈይዱ ወርቁ፣ ሳራ ከበደ፣ ኢየሩሳሌም መንግስቱ፣ ቢያንካ መሐመድ፣ ውቤ ትግስቱ፣ ጉዲሳ ክዳኔ፣ አዳነ ጸጋው፣ ሃና ነጋልኝ፣ እንየው ሞላ፣ አሚና ሰማን፣ ሙሉጌታ ለምለሙ፣ ደብረ ወርቅ በፍቃዱ፣ ታሪኩ ፈቀደ፣ ሐዋ ከማል፣ ጸጋይ ሰቦቃ፣ አረጋ ካሳዬ፣ ኤፍሬም ደምለው፣ ፍሬ ህይወት ዘላለም፣ ሚኪ ንጉሴ፣ ፍቃዱ መላኩ፣ ጌዲዮን ጀንበሬ፣ ዮሴፍ ዋቢ፣ ታሪኩ ሞላ፣ አበባ ግርማ፣ ሰናይት ተስፋዬ፣ ፈሩዛ ሰይድ፣ መቅደላዊት ዳበታ፣ አባ ገብረትንሳኤ፣ አበበ ታዬ፣ ፍሬወይኒ ሀጎስ፣ ራሄል ታደሰ፣ ደሳለው ኃይሉ፣ ትግስት ተባበል፣ ብዙነሽ አስማረ፣ አበበ አሰፋ፣ አበባ ቶላ፣ ብርሃኑ ነጋሽ ባለ 2 መኝታ ባለ ዕድለኞች ናቸው። እንኳን ደስ አላችሁ። ምናልባት ከዚህ መሃልም ካላችሁ ወደዚህ ወደኛ እንድትመጡ እንጠይቃችኋለን። በመጨረሻም ባለ 1 መኝታ ቤት ባለ ዕድሎችን እንጠራለን። አምሳለ ተመስገን፣ ዮሐንስ አበበ፣ መሐመድ ከድር፣ መላክ ፈንታ፣ መሐመድ እንኳን ደስ አለ። መላክ ፈንታ፣ ቢንያም ላቀው፣ ዳግማዊ ስክሉ፣ ቶፊቅ ከማል፣ ጌቱ ደሳለኝ፣ ሙሪዳ ኡመር፣ ቢንያም ደረባ፣ ገነት አለሙ፣ መሰረት አሰፋ፣ ኪዳኔ ጫኔ፣ መስታወት ተፈራ፣ ምህረቱ እሸቱ፣ ሚኪያስ ጌታነህ፣ ኤልያስ ፋሪስ፣ ዙሪያሽ መሐመድ፣ ሩት ተስፋዬ፣ ፀሐይ ክንዳለም፣ መላኩ ቲርሎ፣ ደርብ ደበበ፣ ሽታ መስፍን፣ አብዱ ሰላም ሸምሱ፣ ጤና መልካም፣ ፍቅር ሰይድ እንድሪስ እንኳን ደስ አላችሁ። ባለ 1 መኝታ ቤት ባለ ዕድለኞች እዚህ በመካከላችን ያላችሁ ባለ ዕድሎች ወደዚህ ወደ እኔ እንድትመጡ ጠይቃችኋለሁ። ለሁሉም ባለ ዕድሎች ሁላችንም አንድ ጊዜ ሞቅ አድርገን እንኳን ደስ አላችሁ ብለን እናጨብጭብላቸው። ለቀጣይ ዙር ደግሞ ያልደረሰንን መልካም ዕድል ለራሳችን እንድንመኝ አንድ ጊዜ ደግሞ ሞቅ እናድርገው። እስቲ ባለ ዕድሎች እስቲ ወደ እኔ ኑና ትንሽ እናውጋ።
መሐመድ ናስቲ ና ትንሽ እንጫወት። እንዴት ነው? እንኳን ደስ አለ በድጋሚ። እንደምን ዋላችሁ? እንግዲህ ሰው ሲደሰት መናገር አይችልም። እድል ከቆራጦች ጋር ነው ትላለች አይደል? እኔ 15 ቀኔ ነው ከተመዘገብኩ። 15 ቀኔ ነው ማለት በ15 ላይ የተመዘገብኩት በ15 አገኘው ማለት ነው። አልহামዱሊላህ በጣም ደስ ብሎኛል። አመሰግናለሁ በእውነት። ይቅርታ ሌሎች ምናልባት የሚመለከቱም ስላሉ ለነሱ ምን ማለት ትፈልጋለህ? ይሄ እንግዲህ የእድል የቆራጠኝነት ተምሳሌት ነው ብዬ አስባለሁኝ። ምናልባት ሌሎች ጆይን ያላደረጉ ቀጥታ የሚመለከቱን ይኖራሉ፣ ያንተን ቤተሰቦች ዘመድ ጓደኞች ይኖራሉና ምን ትላቸዋለህ? ቴንኪዩ አመሰግናለሁ። እንዳልኳችሁ እኔ ረጅም ጊዜ በቲክቶክ ማያለው፣ በፌስቡክ ማያለው፣ በዩቲዩብ ማያለው ግን መወሰን አቅቶኝ ነበረ። ረጅም ጊዜ ነው ብሩ እጄ ላይ አለ፣ መወሰን ግን አቃተኝ። ለምን አቃተኝ? የነበሩ አንዳንድ ሂደቶች ያው ጥርጣሬ ነው፣ ገንዘብ ነው፣ ከባድ ነው፣ እንዴት እንደሚመጣ ይታወቃል። ስለዚህ በዛ ምክንያት ነው። ግን መጨረሻ ላይ ያው አላህ እንዳረገ ያርገው አይነት ነገር አይደለ? እውነትም እንዳረገው አረገውና ሆነልኝ እንጂ። ስለዚህ ሁላችሁም በዚህ አይ ቲንክ በሚዲያ እየተላለፈ ነው። እውነት ለመናገር ከሆነ አላቃቸውም እነዚህ ሰዎች፣ እኔ ኪዮችን አላቃቸውም። እናንተ ግን ትክክለኛ ሰዎች ናችሁ ማለት ነው። እዚሁ ነው ያየሁት፣ ሁሉም ነገር እዚህ ነው እየተላለፈ ያለውት። እኔም አሁን የመጣሁት ዛሬ ነው የመጣሁት። በጣም ደስ ብሎኛል፣ ወላሂ በጣም ደስ ብሎኛል። እንኳን ደስ አለ። የዓለም የደስታ ቤት ያድርግልህ። ምናልባት ቤተሰቦች ካሉ ትዳር ካለ በዚሁ አጋጣሚ ልንገራችሁ። ስሜ መሐመድ ከድር ኢማም ይባላል። የፌደራል ፖሊስ አባል ነኝ፣ ኢንስፔክተር ነኝ። ሁለት ልጆች አባት ነኝ። ባለቤቴ ፋጡማ አዲስ ገበየው ትባላለች። የመጀመሪያው ልጄ ኢምራን መሐመድ ከድር፣ ሁለተኛው ልጄ ኢልሃን መሐመድ ከድር ትባላለች። በዚህ አጋጣሚ ልጆቼም ባለቤቴ ቤተሰቦቼ እንኳን ደስ አላችሁ፣ የቤት ባለቤት ናችሁ ማለት ነው። በጣም ደስ ይላል። ምናልባት ደውለህ ትነግራቸዋለህ ወይስ ቀጥታ እየተከታተሉን ነው? እስቲ እንደውልላቸው። ይደወል አይደል? ፋጡማ ነው ያልከው ስሟን? ፋጡማ ጋር እየደወልን ነው። ላውድ ስፒከር እናድርገው። ሄሎ፣ ሰላም አለይኩም። ወአለይኩም ሰላም። ቤቱ ደርሶናል ወላሂ። እስኪ ወላሂ በል፣ ወላሂ እስኪ ወላሂ በል፣ ወላሂ ማሚ እየቀለድክ አይደለም? ኧረ ወላሂ ዘጋችሁ። ከደስታዋ ብዛት ስልኩ ተዘጋ። እስቲ ድጋሚ እንደውልላት ፋጡማን። ደህና ናት ግን? አላህ ማሚ እውነት ነው? ወላሂ ወላሂ ያው እየተቀረጽ ነው። በዚያው ዘጋችሁ። ሶሪ። እናመሰግናለን መሐመድ። እንኳን ደስ አላችሁ። የዓለም የደስታ ይሁንላችሁ። ልጆቻችሁን የምታሳድጉበት የምትድሩበት ያርግላችሁ። እንግዲህ ሌላም ባለድል እዚህ ጋር አለ። እሱ ልጁንም ይዞ መጥቷል። እስቲ ና እንተዋወቅ። እንዴት ነህ? እንኳን ደስ አለ። እንኳን አብሮ ደስ አለን። ሙሉ ስምህን ንገረን እስቲ። ሀብታሙ ሳህሉ ተረፈ እባላለሁ። ባለ ስንት ነው የደረሰ? ባለ 3። ባለ 3 እንኳን ደስ አለ። ምን ተሰማህ? ደስታ እንግዲህ ማመን አልቻልኩም እስካሁን። እንግዲህ 50ኛ ቁጥር ላይ ይላል። እንግዲህ እሱ ልጅህ ነው? ስንት አመቱ ነው? 5 አመቱ ነው። ሁለተኛ አስቀርቼ ነው ይዤ የመጣሁኝ። ከትምህርት ቤት ቀርቶ ነው ይዤ የመጣሁት ለዚህ ደስታ። ይሄን ደስታ ሊያሳየው ነው። አይገርምም? ስንት ልጆች አሉ? 2 ልጆች አሉኝ። 3ኛ መንገድ ላይ ነው እንግዲህ
ቤት ለምቦሳ ሲባል እንግዲህ እንደዚህ ነው። እንግዲህ ለሌሎችስ ምን የምታስተላልፋለህ? ምናልባት በአንተ ምክንያት የገቡ ሰዎች ይኖሩ ይሆን? ወደ ኪ ካሉ ምን ትላቸዋለህ? ያልገቡትንስ ምን ትላለህ? ያው እንግዲህ በርትታችሁ ቆጥቡ ነው። ያው ቤት ለማግኘት ያው ቤት ለመግዛት እንግዲህ ከባድ እንደሆነ እንትኑ ይታወቃል። ሰው ፊት ስቀርብ ይቅርታ አንደርስታንደብል ነው፣ እንረዳለን። ደስታውም አለ እና በርትታችሁ ቆጥቡ ነው ብለው ቆጥቡ። አንድ ቀን እድል አይታወቅም ይደርሳችኋል። እኔም በአጋጣሚ ነው ያው ለመሳተፍ ያክል እንጂ ይደርሰኛል ብዬ አልጠበቅኩም ነበር። እግዚአብሔር ይመስገን። እንግዲህ ምን ያህል ጊዜ ሆነዋል? ምናልሽ ምን ያህል ጊዜ ሆነዋል ከተመዘገብክ? የመጀመሪያ ዙር ላይ ነው የተመዘገብኩት። የመጀመሪያ ዙር ላይ ነው የተመዘገብኩ። እየቆጠብኩ ነበር። እንግዲህ ሁለቱ ጣላይ ተገኝቻለሁ። ሁለተኛው ላይ ደረሰኝ ማለት ነው። እንኳን ረዳችሁ። በጣም ደስ ይላል። አንድ ጊዜ ሞቅ አድርጉለት እባካችሁ። ልጆቹ ይደጉበት። አሜን። ሀብት ደስታ ያምጣ ነው የሚባለው አይደል? ሌሎቻችን እንግዲህ ያልደረሰን ደግሞ ስንመርቅ ለሌላ ጊዜ ደርሰናል። እኛ ደግሞ አይደል? እንኳን ደስ አላችሁ። እንኳን አብሮ ደስ አለን። ቤተሰቦችን ምናልባት እንኳን ደስ አላችሁ ማለት ከፈለክ እድል ስጥ። ባለቤቴ የመጀመሪያ ልጄ ናታን ሀብታሙ፣ ለባለቤቴ እንዲሁም ጎረቤቴ ዳሳሽ እንኳን ደስ አላችሁ። ኦንላይን እየተከታተሉ ነው። ምናልባት ደውዬ ማሳውቂያቸዋለሁ። እንኳን ደስ አላችሁ። ዛሬ ሚያዝያ 30 ኪ ሃውሲንግ ለ174 ባለ እድለኞች የቤት ባለቤት ማድረግ ችለናል። ታዲያ እርሶስ ምን ይጠብቃሉ? ይፍጠኑና ይመዝገቡ። አድራሻችን ካሳንቺስ መናኸሪያ ረድኤት ህንፃ 9ኛ ፎቅ ኪ ሃውሲንግ ፋይናንስ ሶሉሽን። ቀላል